እንዴ አንተ ቀበቶውን መልሽልኝ። አልመልስልህም። ያንቺ የሚስትነት መፍትሄ የት ድረስ እንደሆነ እንዳትረሽ። የት ድረስ ነው እባክህ? መጠጥ እንዳልጠጣ መከልከልሽ መፍትሽ ነው። የገዛ አባቴን ግን መግረፍ መፍትሄ ነው። መጠጥ አቁም ስለ ሰማኝ አትመስልም? ደግሞ በሰከርክ ቁጥር አባት ላይ ቀበቶ መፍታት ሊገባኝ አልቻለም። አዩ የኔ ልጅ እኔ ይገባኛል። አየሽ አይደል? ምክንያቴ ይገባዋል። ስለዚህ ቀበቶ ይመልሽልኝ። አልመልስልህም። ምንም አይነት ምክንያት አባትን ለመግረፍ በቂ አይመስለኝም። ያስተማረኝን ነው እየኖርኩ ያለሁት። የሱን ፈለግ እየተከተልኩ እንደሆነ አስቢ። ማለት ልጅ እያለ ሰክሬ በመጣው ቁጥር እናቱን በቀበቶ ስገርፍ እያየ ነው ያደገው። እኔ በቀልን እንጂ ፍቅርን አላወረስኩትም። ቢሆንም የሚያደርገው ነገር ምንም ልክ አይደለም። የእናቴን እንባ በበቀሌ ማደስ፣ የህመሟን ጥግ እንዲሰማው ማድረግስ ልክ ነው። ቀበቶ መልሽለት። እየመታኝ አይደለም፣ የዘራሁትን እያጨደ ነው። አርግዣለሁ። እሰይ እሰይ። እርሱ አያት ለመሆን ይዘጋጁ። እኔስ አንተ ሲያድግ ቀበቶ ማውለቅን በሚወርሰው ልጅህ ለመገረፍ ተዘጋጅ። አመሞት አይደል ጋሼ? አዎ፣ ግን አሁን ልጄ ካመመው በላይ ጸጸቱ አይበልጥ። እሺ አሁን እነሱ ወደ ውስጥ እንግባ። የዱባይ ሴቶች ተመኝተው ያጡት፣ የቻይና ሴቶች ሳያገኙ የቀሩት እጃችን ገብቷል። ጠቆር ካለ ማኪያቱ ዋጋ ያነሰ እየገዛችሁ አረጆ እየመጡ ነው። አምልጥ። ቤት በኩል ነው የምንሰራው። እንዴ ቆይ ወዴት ነው የምትሮጠው? ጠብቀኝ። ጆ አላወኩሽም። ማሂዲን ብለዋ ሳቅ ነው ዘመዷ የምትባለው ልጅ ረሳሃት? ማሂላላ መሳቅ ነው አመሏ። የምር አንቺ ነሽ? ስስቅ ትዝ አልኩ አይደለ? ማሂላላ ምንድነው ሁሉ ሩጫ? አትሌት ወክ እንዴ? አረጉኝ በእናትሽ። ክንዴ ቡቲክ እኮ ከፍቻለሁ። ክንዴ ቡቲክ ማለት? ይሄውልሽ። እንዴ እንዴት? እንደ ድንገት ሳላስበው የክፍላችን ሰቃይ ተማሪ መንገድ ላይ ቀሚስ ነጋዴ ሆነ ቢባል ማን ያምናል? እኔም በግድ ነው ያመንኩት። ያው ህይወት እንደዚህ ናት። ትላንት ባሰብሽው ሜዳ ዛሬ አቆሚ። በጣም ከባድ ነው መሯሯጡ። ከባድ ብቻ። ተረጋግቶ ለመኖር ተምረን በልቶ ለማደር መሯሯጥ ምን ይሉታል? ህይወት። አንቺስ ግን ማሂላላ ምን ላይ ነሽ? እኔ እንኳን የአባቴን ድርጅት እያስተዳደርኩኝ ነው። እኔ ኑሮን ለማሸነፍ፣ አንቺ ደግሞ ውፍረት ለመቀነስ ነው ሩጫችን። አይ አንተ ሳቅሽ እንደ ድሮ ነው፣ አልተቀየረም። ሳቅሽን ፍሪጅ ውስጥ አስቀምጠሽ ያኖርሽ ነው የሚመስለው። አይ ጆዬ፣ ያ ሁሉ እውቀት በቃ እንደዚህ ባክኖ ቀረ። እንግዲህ እውቀቴን ጊዜ ከወደቀበት ያነሳው ይሆናል። ልክ ነህ ጆዬ። አረ ከሰው ግቢ እንውጣ። የኔ ፍቅር ምን ያወራጭሃል? አገባሽ እንዴ? አዎ። መች ተፈተነው? ዛሬ። አያስቅም ግን? ምኑ? በተፈታውበት ቀን ድጋሚ መታሰሪ። ገና ከመውጣት ወንጀል ሰራ? አንቺ አግብተሽ አገኘውሽ፣ ጨለማ ውስጥ ታሰርኩ ማለት አይደል? ፍቅረኛ የነበረች ሴት ብርሃን ውስጥ እንደሆነች አስበ ተጽናና። እስኪ ሞክራለሁ። ለመሆኑ ማንን ያገባሽ? እኔን። ያንተን ጥፋት የኔ አድርጌ በታሰርኩ? ለሱ በጣም አመሰግናለሁ። ለዚህ እኮ ነው ውድ የሆነ ጠበቃ ቀጥሬ ያስፈታው። ስለዚህ ዝም ብለህ ነፃነትን አጣጥም። ለጠበቃው ግን ስንት ከፈልክ? ምን ያደርግልሃል? አደራዬን በስንት እንደገዛ ለማወቅ ፈልጌ። ለጠበቃው ስንት ከፈልከው? 65,000 ብር። የኔ ፍቅር ማለቴ የኔ ድሮ ፍቅር፣ ብዙ ኢንቨስት አድርጌብሽ ነበር፣ አከሰርሽኝ። አም ሶሪ። ፍቅርን በ65,000 ብር በዲናር ቢመነዘር ስንት ይሆናል ግን? አዎ እንደ ስልኬ። ኧረ ስልኬን ሌባ! ምን ሆነ ነው? አንተ አባዬ። የኔ ፍቅር አባትሽ ናቸው? አዎ ልጆቼ ናቸው። የኔ ፍቅር ስትላት ነው የሰማሁት። አዎ አባ ፍቅረኛዬ ነው ማለቴ ነበር። ያኔ ስታስተዋውቂኝ ምኑም አላማረኝም ነበር። ይኸውልሽ ምን መሰለሽ፣ ዝም በል ሌባ። ወድጄ እኮ አይደለም። እና አፍቅረ ነው እንዴ ወንድም? ወይኔ ምንድነው ምክንያትህ? ሌብነት ጨዋ ነው የሚል ሰበብ አይኖርህም? እስቲ እንስማ። ለእህቴ የትምህርት ቤት ምከፍለው ስላጣው ነው ምሰርቀው። እስከዛሬ የምታስተምረኝ በዚህ መልኩ በምታመጣው ገንዘብ ነው? በፍጹም
ከስራ ከተቀነስኩ 2 ሳምንት ሆነኝ። እንዳትጨነቅብኝ ብዬ ነው ያልነገርኩሽ። ሰርቀል ተስተምረኝ እንዴት ጨከንክ? አማራጭ ስላጣሁ። እኔም መጠየቅ ትችል ነበር። እንደ ሩቅ ሰው ስለሚያይሽ ነው። ተው ለመፍረድ አቸኩል ልጄ። እንዳላስቸግርሽ ብዬ እኮ ነው። አንዳንዴ ጥሩ ነገር ለማድረግ ትክክል ባልሆነ መንገድ እንሄዳለን። ከዚህ በኋላ ግን አልደግሙም። አባት ይቅርታ አድርጉልኝ። ተው ልጄ፣ የተጸጸትከውም አንተ ሆነህ ነው። ከዚህ በኋላ ምንም አይነት ችግር ቢገጥምህ እንዳትደብቀኝ። አይለምደኝም። የትምህርት ቤት ክፍያውስ ጉዳይ እኔ እከፍላለሁ፣ ግን ብድር ነው። ብድር ከሆነ እኔም እፎይ እንድል የ2 ወር ክፈሉላታ። እንዴ እናት ምንድን ነው? ፍቅሬ ጭራሽ ቅምጥህን ቤት ድረስ ይዘህልኝ መጣ? አረ ቅምጤ አይደለችም። እስኪ ምን ሆነ ነው እንዴ? የምወደውንም አበባ ሰጥተሃታል? ላንቺ እኮ ነው የኔ ውድ። ለእኔ ከሆነ እሷ ደረት ላይ ምን ይሰራል? በራችን ጋር ራሷን ስታ ነው ያገኘኋት። አታምኝም? አላምንም። እስከ ዛሬም ሲነግሩኝ አላምንም ብዬ ነበር። ዛሬ ግን ይኸው ባይኔ አየሁክ። እንድታምኝኝ እሺ፣ በምን ልማልልሽ? በእኔ ማል ውጪ ስልሽ። አረ እኔ ሞቼ እሷ ልታገባ በህይወት እያለሁ ብንለያይ አይሻልም? መለያየት? ምን እያልሽ ነው? መለያየት ምን አመጣው? ውይ አቢታዬ ነቃሽ እንዴ? አንቺ ወረኛ፣ ቆይ ተሽሎኛል አላልሽም ነበር? ላይ ስወጣ እኮ ነው ጆ አቅፎ ሲገባ ያገኘሁት። ትሶኝ ነበር እኮ ዛሬ ምን አይቶ እንደተነሳብኝ እንጃ። ግራ ገባ አይደለ? እሷ መሆኗን ሳቅ እኮ ልጫወትበት ብዬ ነው። አበባ ትባላለች። የልጅነት ጓደኛዬ ናት። ድሬዳዋ ነው የምትኖረው። አረ እውነቷን ነው። የሚጥለኝን በሽታ አይታ ብቸኛ ያልሰለቸችኝ ጓደኛዬ እሷ ነች። ባሏ ነህ? አዎ። እድለኛ ነህ። እውነት ነው። ቅድም ምን ላይ ስል ፈራ አይደል? ቤት ገብተን ብናወራው አይሻልም? እንግዳ ውጭ አስቀምጠን። ልክ ብለሃል። አቤት ውበት! ታውቆኝ ነበር። መጣው ትራንስፖርት እየጠበቅኩኝ ነው። ታውቆኝ ነበር ስልሽ ይቅርታ አላወቅኩም። ደግሞ ምኑን የታወቀ? ነገ ላይ ሳይሆን ትላንቴ ላይ እንደማገኝሽ ወደፊት ትመጣለች ብለውኝ ነበር። ከጀርባዬ እንደምትመጪ ግን ታውቆኝ ነበር። አውቀኛል? ግን አሁን አወቅኩሽ። ገና ሳይሽ ነው ሚስቴ የምትሆኚዋ ልጅ አንቺ መሆንሽን ያረጋገጥኩት። ሚስቴ? አዎ ሚስቴ። በምን አወቅ? ነገረኝ። ማን? ደውለሽ የጠራሽው? ያንጎ ጋር እኮ ነው የደወልኩት። ባልሽ ጋር ሊያደርስሽ እኮ ነው የሚመጣው። ያንጎ መዳር ጀመረ እንዴ? አዎ በእኛ ጀመረ። የባልሽን ስም ማወቅ አትፈልጊም? ጆ እባላለሁ። የእኔን ስም ጀርባ ላይ ፈልገው፣ ግራ ጎኔ ላይ ፈልገዋለሁ። ስሜን ግራ ጎን ላይ ካገኘው ሚስትነት የማይቀር ነገር ነው። ለማንኛውም እቸኩላለሁ። እንሂድ በቃ። ኧረ እባክህ አንቺ ወይኔ ምንድነው እንዴ? ያማል እንዴ? ማነህ? አንቺ ራሱ ማነሽ? ሳታውቀኝ ነው እንዴ መተህ ከኋላ 360 ዲግሪ አሽከረከርከኝ? ከሌላ ሰው ጋር እኮ ተመሳስረሽብኝ ነው። በጣም አሽከረከርኩሽ እንዴ? ጤነኛ ነህ ግን? እስቲ ገምቺ፣ ምን እመስልሻለሁ? እብድ እንደሆንኩማ በድጋሚ በደንብ ላረጋግጥልሻ። ምን ልትሆን ነው እንዴ? አንተ አውርደኝ፣ ልቀቀኝ። እንዴ ፍቅረኛሽ አይኔ ነው? አትሰማም እንዴ አንተ? ወይኔ ቅሌት! ማናት? ይኸውልሽ የኔ ፍቅር፣ ፍቅርህንማ ስታሽከረክራት አየናት እኮ። አታዝበል። ዝም በል አትበለው፣ እውነቱን ነው። ይኸውልሽ የኔ እህት እንዳሰብሽው አይደለም የተፈጠረው። ምን መሰለሽ? እንዳትዋሽኝ። ፍቅር ከጀመራችሁ ስንት ጊዜው ናችሁ? አንተ ልጅ ምንድነው የምታወራው? ከጀርባ ሳያት ፍቅሬ መሰለችኝና አሽከረከርካት? አዎ የተፈጠረው ይሄ ነው። ምን አለበት ትንሽ የሚያሳምን ውሸት እንኳን ብፈጠር። አረ እውነቱን የተናገረው። ስማ፣ ሁለተኛ ጠገቤ ድርሽ እንዳትልሽ። እንዳትደውልላት፣ ቤት መተህ ልታገኘኝ እንዳትጽፍላት። ለምን ስነ ስርዓት አይኖርም? ሌላ ያሳብከው ነገር አለ እንዴ? ፍቅሬ አንዴ ብቻችንን እናውራ። ምንም እናወራው ነገር የለም። ግድ የለሽም። ተረጋግተን ስናወራ ሁሉም ግልጽ ይሆንልሻል። አልረጋጋም። ተረጋግተን ይለኛል እንዴ? የእውነቴን ነው መኝ። ከዛሬ በፊት አይቼው እንኳን አላውቅም። ታወራለሽ እንዴ? አታፍሪም? ነይ የኔ ቆንጆ እንሂድ። እንግዲህ እውነታውን ነግሬሻለሁ። ማመን ያንቺ ጉዳይ ነው። አንድ ነገር ግን እወቂ፣ በጣም አፈቅርሻለሁ። ተመስገን። ከብዙ ምክንያት አንድ የፍቅር ቃል እርቅን ያመጣል።